እኔ የምልህ እንጂ ሚስትህን ትወዳታለህ? በጣም ነው የምወዳት። አሁን ግን አግዜ በኋላ ተቀየረች። ምን ብላ ነው የተቀየረችው? ጧት የተዘጋሁኝ ማታ ውድቅት እንደ ወንድ ነው የምገባው። አይንህ እንደማያውቃ ነው አምሽታ የምገባው። ምን ይደረግ ከጊዜ በኋላ እንዲሁ ቁጭ ብዬ ቀረሁ። ኧረ ነውር ነው ለምዬ፣ ይሄ ካንቺ አይጠበቅም። ባለቤትሽን ነው ህዝብ ብሎ ነው የሚያወራው። ኢየሱስ ስለሚሄድ እኮ ነው። ይኸውልሽ ይሄ ዘንቢል የሚባል ትንሽ እዛን እየተባለ 15 ጣሳ 14 ጣሳ ነው የሚይዘው። ያንን እየወሰደ እህሉንም እየደፋ የጨረሰችው። አንተ አይነህ ስለማያይ ነው እንደዛ የምታረገው። እንግዲህ ራሱ አንቺም ወዲሽ የደጋጎቹ ልጅ። ሰላም የቡንሻ ቤተሰቦች እንደምንከረማችሁ። እኛ አዲስ እንግዶች ነን። ከባሌ ጋር ነው የመጣሁት። እናስተናግዳችሁ ነው። ምንድን ነው የምትይው? ኧረ እንደሱ አይደለም ቢሮ የሚሰራው ፊትህን ጋር አድርገው ደግሞ አይናፋርም ጭራሽ። ኧረ እንደው ተይኝማ። ልጆቹ አሉ ወይ? ገንዘቦቹ ተታትረዋል። ሴት ነው እንደ የሚሰጥረው ደግሞ ልጆቹን ያልኩት። ልጆቹማ በእኔ እጅ ናቸው። አይደል? ትውረስ ሰታትራ ደቃው። አዎ እንግዲህ ሰታትራ እሱሳ እንደዛ አርሲብዬ እንደሆነ አና አትገለጥ። ተይኝማ። ምን እንዳንቺ ተመቸኝ። አንቺ ልጅናንጣቀሽ ደርሶሻላት ዞራለሽ። ኧረ እኔ አልዞርኩም። የቡንሻ ቤተሰቦች እንግዲህ ባሌን እንግዲህ ክዩት እንግዲህ ተሸፋፍኖ የሚያወራው እንግዲህ እስኪ አስተያየት ስጡትኝ። ምንድነው ለሚ ባልሽ ምንድነው እንደዚህ የሆነበት ምክንያት አለው? እንደኔ ምን አውቄባችሁኝ? ወይ ብራይሮስ ወይ ጤነኛ ነው ሲሚንዶኔ። ተይኝማ። ያነ ደምሌና አግኝቼው ትናንትና ማታ 3 ቀን አድረሽ መጣሽበትን ነግሮኛል። እኔ ደርሶብኝ አንተ ይሄን ይሆነ እኔማ እያየሽኝ የቤት ጠውሮኛ ዶሮ አይኩታይሽ ያው ላ በቀደም አይቻለሁ ያውስ ምን እያረጓኝ አገር ይበል ሀመንደር እንኳን አየሽ ቀባሪ ነው የምታመጨልኝ። አንቺ አይነት አጣዋ እንኳን ታመጨለኝ ነው። ታው በሚስትማ አትንጣ። ያቸው የዘመኑ ሰው ምንድን ነው የደቀንሽው? ፊታችን ተበዳይ ነኝ ብለሽ ለህዝቡ አስተላልፊልኝ። ካሜራ ነው አይዋ። ቀጥ በልና ተናገር ነው። በራስህ ታፍራለህ። እኔ አይታውቀው ብለሽ ትንሽ አይኔ ምን ቢለኛል? አይኔ ምን ቢሰለሚለኛ አይደል እንደፈለገ እግሯን አንስታ የምትሄደው። በይ አይንህ ላይ ብሎ ነው ሚስትህ የምትከድብህ ከሌላ ወንድ። ምን ይደረግ? ይኸውልሽ አሁን ለሚ የሀገር መሳቂያ ሆኛለሁ። ኧረ ተው አታማር። እንደኔ ነው ሚስት ማጠገኝ። እንግዲያሳ አገር ይበል። አገር ያወቀው ፀሐይ የሞቀው አይደል? አረ እንደኔ ነው ብታገኝ አይደል? አዎ አጧት አንስቼ እንኳን ምግብ አልቀመስኩም። ፍረዱኝ። እዝጎ ሆድህና ገና አሁን የማታ ሰዎች እንግዲህ ይሄን ነው ይዤ የምኖረው። እንግዲህ አንገቱን ደርፋ ሲል እንግዲህ አንድ ፍርድ አስጡኝ። እንደዚህ ብሎ ነው የሚውለው። እንዴት ነው እንደው ቦታኮን ቦለ የሚውለው? እኔ ምንድነው የሆነ የሰው ነፍስ ያጠፋ እኮ ነው የሚመስለው። እንዴት ራሱን ሸፈነ? አይደለም ፍርዷ ነው። እኔም ጉልበት የደከም ሳላለም ይቆጣጠራት የለም። እንደፈለገ ነው እግሯን አንስታ ብትዞር ይችላል። ኧረ ተው ወደሽማ ይሄዳል እንኳን ነው ወደሽማ። ኧረ አገር ይበል። እዚህ ነው ባይዣዴ ጀፎጥቻ ቃለው አንቺ ወይ ኧረ ተው እንኳን ሴት የምትሰቀልበት። ኧረ ተው ስቅድ ሊያርግህና እንዴት ባለቤትህን አታስተዳድርም? ኩንንብህን አውርደህ አንቺ ሲደግ ሰው ልጅ ያልነበርሽ አቀርኩ ነው የምለው። እኔ የምልህ ግን ገበያ እየሄድክ ታመጣላታለህ ለሚስትህ? 2 ሳምንት ሰንበት አልሆኝ ሂጅ በግመሉ አንዴ ነው ሸምቼ ገበያ ይቻ መጣሁ። የንተባላለይ መንደር እየዞረ ይተዋል። መቻንታህልኝ
የሚገላብጠው እንኳን ይፍረድ እስቲ ገብቼ ስመጣ ያየኝ አራስኮ ሞፈራንስ ተውቃለህ ለመሆኑ እንግዲህ ማን አርሶ አገፍርሶ ነው የሚያበላሽ አንቺ እንደው ባለፈው ከጭቃው ወድቀህ አንከሩኝ ወዲህ አይወክም እኮ ያንማ ጉልበት ይደክም አይደላችሁ እኔ የምልሽ ለሚ እንደዚህ የተሸፈነበትን ምክንያት ልትነግሪና ትችያለሽ? አረ እንደው እኔ ምን አውቄ ብላሽ እንደው ቢያለኝ ከመቼ ጀምሮ ነው? አረ እንግዲህ እኔ ምን አውቄ ብላሽ ዝም ብሎ እንዴት ባለቤቱ አይደለሽም እንዴት አታውቂም? ያው ወለቀን ነው ሸፈንፈን እያለ የሚመጣው እኔ ሌላ አይቶ ነው መሰለኝ እኔስ እንደው እኔ እንዳይፈልጉ እንደሆነ እንዴ ምንስ ቢያያዳም ባለቤቱ አይደለሽም እንዴ? አረ እንደው እንጂ እስኪ ቤተሰብ መከር አድርጉልኝ እስኪ አስተያየት ጻፍ አድርጉ እንዴ እኔ ሳየው እኮ ጥሩ ሰው ነበረ። አንበሳ ሲያረጀ ዝም በመጫወቻ ይሆናል የእናንተ መቀጣጠቢያ ሆንኩ እንዴት ዘንድሮ ልጆይ እኔ የምልህ ነው እድሜም ቆልቆል ብሎ ይችን ወጣት አመጣሁ መከራዬን በላሁ። አሁን እኮ የእርሻ ሰዓት ነው። ተነስተህ አዘራምህም ተሸፍነ ቁጭህ ማለት በሰኞው ነው የምሄደው። በሰኞው ትገለጣለህ? አዎ እንደሱ እንዳምላክ ፈቃድ። እኔ የምልህ እንጂ ሚስትህን ትወዳታለህ? በጣም ነው የምወዳት። አሁን ግን ጊዜ በኋላ ተቀየረች። ምን ብላ ነው የተቀየረችው? ኧረ መላም የለው ጧት የተዘጋሁኝ ማታ ውድቅት እንደወንድ ነው የምገባው። አይንህ እንደማያውቃ ነው አምሽታ የምገባው። ምን ይደረግ ከጊዜ በኋላ እንዲሁ ቁጭ ብዬ ቀረሁ። ኧረ ነውር ነው ለሚዬ፣ ይሄ ካንቺ አይጠበቅም። ባለቤትሽን ነው አይ ህዝብ ብሎ ነው የሚያወራው። ኢየሱስ ስለሚሄድ እኮ ነው። ይኸውልሽ ዘንቢል የሚባል ትንሽ ዛን እየተባለ 15 ጣሳ 14 ጣሳ ነው የሚይዘው። ያንን እየወሰደ እህሉንም እየደፋ የጨረሰችው። አንተ አይነህ ስለማያይ ነው እንደዛ የምታረገው። እንግዲህ ራሱ አንቺም ወዲሽ የደጋጎቹ ልጅ ትናንት ወዲያ ማታ ባጥሩ መጥቶ የሆነ ሰው ማለት ማን ነው ባጥሬ በግቢ ዙሪያ ያለው ሰው እሷ ምን ብትል ጥሩ ነው በሬ ምናምን ፈልጎ ነው የመጣው ምናምን አለ ሲንኮሻኮሽ ሰምተህ? እኔም የነገር ብዬ ተጠራጥሬ ሆዴን ይገባዋኝ እንቅልፉ ሳይዘኝ አደረ። ተረድቻለሁ። አይንህ እንደማያውቅ አያጀለይ። እኔ የምላችሁ ለሚ እንደዚህ ብለሽ አዳ እስከመቼ ነው? ኧረ እኔ በስያለሁ ልጆችሽ እንዴት ሊሆኑ ነው? አዳ እንዳለ ልጆች ስል ነው የምኖረው እኮ ማንኛችን የምለው ልጆች ስል ነው የምኖረው እንዳለ ልጆች ስል ነው የምኖረው እንጂ እንደው መፍታት ፈልጌ እኔ የምልሽ እንጂ ለሚዬ አቤት እንደው አሁን አዳ አመጣጥሽ ምንድን ነው? እንደ የቡንሻ ቤተሰቡ ይሄን ሰውዬ ጋር እንድታፋቱኝ ነው የምፈልገው። እንግዲህ የኔ ቤተሰቡ ሊያለያዩሽ? አዎ አረ እንደው አንቺ የኔ ቤተሰቡ የሚያውቁት ማስታረቅ ነው እንጂ የሚያለያይ እንኳን አይደሉም። ግን እስኪ ሀሳብሽን ግለጭላቸው። አረ እኔ ስቶፕ ትሰራለች ተብዬ ነው ይዤ የመጣሁት። ኢትዮጵያ ትሰራለች ተብዬ ነው ይዤ የመጣሁት። ቻር እንድታረጊ ደግሞ በሽ በእንትኖቹ ልታዘልቅኝ ነው አንቺ? አዎ መዝለቅ አለብህ። ምንድነው ስሙ? ቆይ ምንድነው ስሙ አባዬ? ያታብ ነው ምንድነው የሚሉት? አዎ ሰብስክራይብ አድርገሃል? ዩቲዩብ ነው ያታብ? አዎ ይሄንን ታያውቁበት መጥራት ምን ይደረግ? ይኸውልሽ ሀዱራን ስቼ ሀዲስ እህል ስታር ወይ እህል አታጣም። እንደፈለገ ትለብሳለች። ልጆቹን ራሱ ዞር ፈታቸው አንቺ ወይ ኧረ ተው አይባልም እንዴ? ኧረ የምሬን ነው። እስኪ እንደው አንድ ቀን እንዲያበሰር ገኝ ዋዳው ዳዋይ ኧረ ይሄ ሰውዬ ስሚ እንጂ ለሚ ይሄ ነገር ሰውዬው ነው እንጂ ያረጀው የሆነ ነገርማ አልሞተም አለ ልቡ አለ። እኔ እንጃ እንደው ደካማ ባናራ እኔ ጠንቀሽ ገና ስንት ቆይ ታላሽ ታይማ ቆይ ይሄ ትንሽ አይኔ ደከም ያው እንዲህ እንደው ደከም ያሉትን ገብስ ምናምን እያፈላላይ በሰጠኝ
ለሆዴ ያወቅ ናቃል ነበር። እሷ ግን ጉዳይ ማላለች ነው። አርጅታህን ለምንድን ነው ሚስትህን የምታስከፋው? ኧረ እኔ አላስከፋትም። አገር ምድሩን ጎረቤት ጠይቄ በእውነት እኔ የምልህ አሁን እንግዲህ ለቤተሰቦች አደራ ብላ የመጣችው እንድትገለጥ ጸባይህ እንድታስተካክልና ቤታችሁ እንድትመሩ ነው። እኔ እኮ ሀገር ያወቀው ነው። አንቺ ሌላ ቀርቶ እንኳን አዲስ እህል ታሎ የእህልም አታጭም ቤቴ። ቤተሰቦች እንግዲህ የመጣሁት እሱ ጋር እንድታለያዩኝ ነው። እሺ ለምን? በቃኝ እንግዲህ። እንዴት መጠወሮ አስጠላሽ? አዎ መጠወሮ አስጠልቶኛል። ይበቃኛል። እንድታለያዩኝ ነው። እንዲህ ነው የሚጮኸው ሁሌ? አዎ እንዲህ ነው። እንደ በሽተኛ እያለ እውነትም በሽተኛ ነው ያልሽው። ልጆቹስ አሁን ልጆችን ወደ ልጆች አልሀር ነው እንግዲህ ቤተሰቦች እነሱ ጋር እንድታለያዩ አለያዩ ብያለሁ። እንግዲህ የመጣሁት እንደው የጉኒሻ ቤተሰቦች እንኳን አንቺ ወይ እሷን ታተውራስ እንደ ጉኒሻ ቤተሰቦች እንኳን ማስታረቅ ነው እንጂ ማጣላት አይወዱም። እንግዲህ እስኪ ነግራቸዋለሁ። ለኔስ ነው በቃ ይምከሩት እንጂ ይሰማል። እንደው ስታዩ የሚለወጥ ይመስላል። እንግዲህ ይምከሩትና ያሳዩዋለሁ የሚሰማውን። ግን የልጆች አባት ነው ተወጀዋለሽ? አዎ ወደው ነበር። ልቤና ቀወጥሽው እንዴ ነው? አሬ ወደው ነበር። አደ ምን ይባላል? እኔ የምልሽ ለሚዬ በቃ አሁን አይዳ እንግዲህ አንድ እናርጋችሁ እንጂ። አዎ ቤተሰቦች ይወቁትና ቤተሰቦችን ያልታረቅም አልታረቅም ጣኝ ግሯን ስታየደኝ ነው በላይ እንደገዳ አንተን እንደጠወረኝ ሰሚ ደምላውና ተውራስ ይኖሩልኝ ተውራስ ታጣጥብልኛለህ ልብሴን ምግብም ታመጣልኛለህ። ቤተሰቦች እንግዲህ እኔ ተናግሬያለሁኝ አፋቱኝ። እንግዲህ እኔ ወደ ልጆች አጃለሁ። እግርሽን አንስቶ መሄድማ ለማድሽ አይደለ እጅ ጠረግበይ ብቻህን ቀረህ። እስኪ ምን ሊሆን ነው አሁን? እስኪ ውሃ እሷ ጋር ሲያጣጥፈኝ አይደለ ርግመት እናናዋ ኪዳነ ምሕረት እንደው ምን አረገሽ ነው ይችን የጣልሽበይ? ኧረ ወንድ ላይ ያለቅስም። ቆፍጠን በልና ሂድና ሌላ ቤት መስርት። እኔ ምስቲ ልሂድ